ከማል ምን ተፈጠረ? ለምንድን ነው ያልደወልክልኝ? የተከታተልኩት ነው። እና ችግር አለ? ምን ተፈጥሯል? አይ ምንም ችግር የለም። ከማል ጭላንጭል ጥርጣሬ እንኳን ካለ እቅዱን ወደ ጎን ተወው። እሺ ተረዳኸኝ? ገብቶኛል። ምንም አታስብ። እሺ በልና እስቲ ስራህን ላሁን ተው። በቃ ውጭ ያለው ህይወት አብቅቷል። ይህ ህይወት አሁን ይጀምራል። በልና እኔን ታውቀኛለህ። ታሪክ ብዙም አላወራም። እንደ ቼንጊዝ በነገሮቹ ላይ ቶሎም አልወስንም። ምን እያልክ ነው ያለው አሊ? ይህንን ድምፅ መቅጃ ወደዛ ጣለው። እያደረክ ያለው ነገር በጣም አደገኛ ነው። እጅግ በጣም አደገኛ ነው። ስማኝ ብልሁን። ለእኔ እኮ እንደ ወንድሜ ነህ። መጥፎ ነገር እንዲደርስብህ አልፈልግም። ምን ሊደርስብኝ ይችላል ብለህ ነው ወንድሜ? ስማኝ፣ ስለ ዓለም ብዙ እውቀቱ የለህም። ሌቦችና ነፍሰ በሊታዎች ወንድሜ ነፍሰ በሊታ አይደለም። እሱ ካልሆነ ደግሞ ይህ ማለት ሌላ ሰው አለ ማለት ነው። እና ያ ሌላ ሰው ደግሞ ስለ አንተ ርስት በማንበብ ደስተኛ አይሆንም። ለምን ያ አይገባህም? አንተም ሌላ ሰው አለ ብለህ ታስባለህ ማለት ነው? ምርት እንግዲህ ተው፣ አታሳብደኝ። ስለ ገንዘቡ ነው እያወራን ያለ ነው። እሱ ደግሞ የለም። ያ ገንዘብ በጣም ብዙ ነው። መሃል መንገድ ላይ ነው ያለኸው። ሊገሉህ ሁላ ይችላሉ። ወንድሜ የምታውቀው ነገር አለ እንዴ? እኔማ ምን አውቃለሁ ብለህ ነው? አንተ ለመጠበቅ እየሞከርኩ ነው። በቃ ኦማር እንዲሁ ነው የሞተው። አንተም ችግር ውስጥ እንድትገባ አልፈልግም። እኔ ምንም አልሆንም፣ አታስብ። እሺ ስለ እኔ ምንም አታስብ። መርት፣ ይህንን በቃ ከኋላችን እንተወው። ይኸውልህ አንተ ገና ስትወለድ ጀምሮ ነው የማውቅ። ስትወለድ ጀምሮ ነው የምታውቀኝ፣ ግን ከሆነ ጊዜ ጀምሮ እዚህ አልነበርክ። ከዛ በኋላ ምን እንደተፈጠረ ምንም አታውቅ። አድጌያለሁ ወንድሜ። ሌላ ርዕስ ፈልግ። በቃ ይህንን ርዕስ እርሳው እባክህ። ከፊቴ ዞር በልልኝ ወንድሜ። በቃ እንደፈለግ፣ ግን ላንተው ደህንነት ስል ነው ያደረኩት።